ማንበብና መጻፍ ብቻ የሚችሉ ሰዎች እንኳን ከዚህ የተሻለ ሕግ ያወጣሉ ስለተባለለት ሕግ እናቶች ላይ ያለማንገራገር እርምጃ እንወስዳለን ስለመባሉ ሚኒስትር አብርሃም በላይ ስላስተላለፉት ማስጠንቀቂያ አዘል መልእክትና የራሳችን ሀገር የራሳችን ትምህርት የራሳችን ፈተና ስለተባለለት ሁኔታና ይህን አንቀበልም ስላሉ የማህበረሰብ ክፍሎች እንቃኛለን። አብራችሁን ቆዩ። ሰላም የተከበራችሁ የሀበሻ ጎል ዜና ዩቲዩብ ቤተሰቦቻችን፣ እንደተለመደው በዛሬውም ስርጭታችን ውስጥ ትኩረትን የሚስቡ ክስተቶችን የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። ከቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችን ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። የቀድሞ ኢትዮጵያ ጠቅላይ ሚኒስቴር ልጅ ሰምሃል መለስ ዜናዊ በቅርቡ በትግራይ የወጣውን አዲስ አዋጅ የደርግ ስርዓትን የሚያስታውስ አዋጅ ስትል የሰላ ትችት አቀረበች። በቅርቡ ቃለ ምልልስ ያካሄደችው ሰምሃል መለስ አዲሱ አዋጅ ሕግ በሚያውቁ ሰዎች ይቅርና ማንበብና መጻፍ በሚችሉ ሰዎች እንኳን ተጽፏል ብላ ለማመን እንደምትቸገር ገልጻ ብዙ ችግር ያለበት አዋጅ ነው፣ ሌላ ቀርቶ ሐሜትን እንኳን የማይፈቅድ የደርግ ዘመን ሕግ ነው ስትል አስተያየቷን ሰጥታለች። የህወሓት ጽሕፈት ቤት ኃላፊ የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር በቅርቡ በሰጡት መግለጫ ያነሷቸው አስተያየቶችን በተመለከተ ጥያቄ ቀረበላት ሰምሃል የፈትለወርቅ መግለጫ መሬት ላይ ያለውን ነባራዊ ሁኔታ እንዴት እንደሚታረም የመፍትሄ አቅጣጫ ከማቅረብ ይልቅ የእሷና የቡድኗን ስልጣን ማጠናከር ብቻ ታሳቢ ያደረገ አሰልቺ ዲስኩር ነው ስትል ገልጻለች። አሁን ያለው የዓለም ሁኔታ ሆነ ዲፕሎማሲ እንዴት እንደሚሰራ ፈትለወርቅ ጨርሶ አልገባትም ስትል የምትሟገተው ሰምሃል ዲፕሎማሲ ማለት ለሚወጡበት ተቃውሞ መግለጫዎች መልስ መስጠት ማለት አይደለም፣ ከዛ ይልቅ መሬት ላይ ያለውን ነባራዊ ሁኔታ ተገንዝቦ የማሻሻያ እርምጃ ይዞ መቅረብ ነው ስትል አስተያየቷን ሰጥታለች። ቀደም ባሉት ጊዜያት በህወሓት ዙሪያ ብዙ ምሁርና አሰላሳይ ልሂቅ ነበሩ የምትለው ሰምሃል አሁን ግን የሁሉ አቅም ተበትኖ ፓርቲው እዚህ ደረጃ ላይ ደርሶ ማየት እንደሚያሳፍራት በቁጭት ገልጻለች። ይህ በእንዲህ እንዳለ በአውቶቡስ ላይ ድንጋይ የወረወሩ እናቶች ላይ እርምጃ እንወስዳለን ሲሉ የመቀሌ ከተማ ከንቲባ ተናገሩ። የመቀሌ ከተማ ከንቲባ የሆኑት አቶ ኃይሌ አረጋዊ ትላንት በወቅታዊ ጉዳይ ላይ በሰጡት አጭር መግለጫ በቅርቡ በማህበራዊ ሚዲያ የተሰራጨውና መነጋገሪያ የሆነው ቪዲዮ በከተማው ቀበሌ 5 አካባቢ በግዳጅ ታፍነው ወደ ማሰልጠኛ የሚወሰዱ ወጣቶችን በያዙ አውቶቡስ ላይ እናቶች በጩኸት ተቃውሞ ከማሰማታቸው በላይ ድንጋይ ሲወረውሩ ይታያል። በከተማ ውስጥ የትግራይን አጀንዳ ለመጥለፍና ለማደናቀፍ የሚሰራ የተደራጀ ሴራ አለ ብለዋል። የፖለቲካ አመለካከት ልዩነት ቢኖርም ሁሉም የከተማው ነዋሪ ለትግራይ ሕዝብ ጥቅም በጋራ መስራት እንዳለበት ያሳሰቡት ከንቲባው ነገር ግን አንድነቱን ለመሸርሸር የሚሰሩ አካላት እንዳሉ ጠቅሰዋል። በቀበሌ 5 የተፈጠረውና በማህበራዊ ሚዲያ የተሰራጨው ድርጊት መገምገማቸውን ያስታወቁት ከንቲባው ጨምረው የተፈጠረው ወጣቶችን የማስገደድና ያለማስገደድ ጉዳይ ሳይሆን የጸረ ትግል አካላት የተቀናጀ ተግባር ነው ብለዋል። በዚህ ድርጊት ላይ የተሳተፉት ላይ ምርመራ እየተደረገ መሆኑን አስታውቀውም ተጠያቂነትን የማረጋገጥ እርምጃ እንደሚወሰድም ገልጸዋል። በሌላ በኩል ሚኒስትር አብርሃም በላይ በትግራይ ክልል ሰሞኑን ተባብሶ የቀጠለውን ወታደራዊ አፈና በአስቸኳይ እንዲቆም ጠየቁ። ሚኒስትሩ በይፋ ባስተላለፉት መልእክታቸው በትግራይ ክልል በተለይም በመቀሌና በተለያዩ ከተሞች እናቶች ልጆቻችንን አትውሰዱብን በማለት ተቃውሞ እያደረጉ መንገድ እየዘጉ እንደሚገኙ ገልጸው ይህ የእናቶች እርምጃ ሊበረታታ ይገባል ብለዋል። ሚኒስትሩ ይህን ወታደራዊ አፈና እየፈጸሙ ያሉ አካላት ድርጊታቸውን እንዲያቆሙና በቅርቡ በዶክተር ደብረጽዮን አማካኝነት የጸደቁትን አፋኝ መመሪያዎች ሊወገዱ እንደሚገባ በመልእክታቸው አመልክተዋል። ዶክተር አብርሃም በክልሉ የሚታየው ተቃውሞ ተጠናክሮ እንዲቀጥል ጥሪ ያቀረቡ ሲሆን በተለይ የሚዲያ አካላት፣ የዲያስፖራ ማህበረሰብ፣ ወጣቶች እንዲሁም ተጽዕኖ ፈጣሪ ግለሰቦች ተቃውሟቸውን አጠናክሮ እንዲቀጥሉም ጠይቀዋል። ሚኒስትሩ በመልእክታቸው በሚስጥራዊ ስፍራዎች እገታዎች እንደሚፈጸሙና ልጆቻችንን አሳልፈን አንሰጥም ባሉ ሽማግሌዎችና ወላጆች ላይ እስር እየተፈጸመ መሆኑን በጽሁፋቸው ገልጸዋል። ይህን መሰሉ ህፃናትን አፍኖ ለሌላ ዓላማ አሳልፎ መስጠት በአስቸኳይ ሊቆም እንደሚገባ አሳስበዋል። አብዛኞች ይህን እያሉ ባሉበት ሰዓት የትግራይ ወጣቶች ትግሉን እየተቀላቀለ ያለው ታፍነው ሳይሆን በፈቃዳችን ነው ሲሉ አቶ ኪዳን አመነ ተናገሩ። የባይቶና ፓርቲ ሊቀመንበር መሆናቸውን የሚናገሩት አቶ ኪዳን አመነ ትናንት በመቀሌ በሰጡት መግለጫ የትግራይ ህዝብ ወደ ውጊያ ውስጥ ለመግባት ከበቂ በላይ ምክንያቶች አሉት ብለዋል። ጨምረውም በኢትዮጵያ ካለው ስነስርዓት ጋር አለመዋጋት የዘር ማጥፋቱ እንዲቀጥል መፍቀድ ነው። ስለዚህም ብልጽግና መደገፍ እንደ ወንጀል መቆጠር አለበት ያሉት አቶ አመነ ብልጽግና ፓርቲ የትግራይን ጥያቄ ለመመለስ እንዲሁም የፕሪቶሪያው ስምምነት ህገ መንግስቱን ለማክበር ፈቃደኛ ለመሆኑን ገልጸዋል። በመሆኑም የትግራይ ተወላጅ አስገዳጅ አካል ሳይፈልጉ በፈቃደኝነት ትግሉ እንዲቀላቀሉ ጥሪ አቅርበዋል። አቶ አመነ በማስከተልም የትግራይ ወጣት
የትግራይ ወጣቶች ትግሉን እየተቀላቀሉ ያሉት ታፍነው ሳይሆን በፈቃዳቸው ነው ያሉ ሲሆን ህዝቡ የትግራይን ጋሻ እንዲያጠናክርና የጠላቶችን ፕሮፓጋንዳ እንዳይሰማ አሳስበዋል። ጨምሮም የብልጽግናን አየር የሚተነፍሱ አንዳንድ ፓርቲዎች ወጣቱ ትግራይን ለቆ እንዲወጣ በማድረግ ተጠያቂ ናቸው። የትግራይን የግዛት አንድነት ለማረጋገጥና ተፈናቃዮችን ለመመለስ የማይታገል ትግራዋይ ሊኖር አይገባም በማለት ገልጸዋል። ከትግራይ ሳንወጣ የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። የትግራይ ክልል ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮ ኃላፊ ዶክተር ኪሮስ ጉአሽ ገልጸዋል። ይህን ያሉት የ2018 ዓ.ም የ12ኛ ክፍል ብሔራዊ መውጫ ፈተናን አሰጣጥን አስመልክቶ ትናንት ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ቀን ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቶቹ ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉም ኃላፊው ወቅሰዋል። የትግራይ ክልላዊ መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም። ሐምሌ 1 ቀን ለሚጀመረው ፈተና ተማሪዎች ሰኔ 29 ቀን ወደ ዩኒቨርሲቲዎቻቸው መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸውን እንዲያቋርጡ ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነቱ ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን ወይም በኢንተርኔትና በወረቀት ሳይፈተኑ የቆሩ በአጠቃላይ 29755 ተማሪዎች ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትን አስታውቀዋል። በመጨረሻም የትግራይ ክልላዊ መንግስት የራሱን ዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋም እንደሚያስገባ የገለጹት ኃላፊው ፈተናው የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎች ይህንን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። ይህንን ማለቱን ተከትሎ ተማሪዎች ተቃውሞ እያሰሙ ነው። ትምህርት ቢሮ የተፈጠረውን ክፍተት ካለ ከመንግስት ጋር ተነጋግሮ ከመፍታት ይልቅ በትምህርት ሚኒስቴር ተቀባይነት ላይኖር የሚችልና ዩኒቨርሲቲ መግባታችንን ጥያቄ ውስጥ የሚከት ፈተና ፈትናለሁ ማለቱ በተማሪዎች ሕይወት መጫወት ነው ሲሉ ተማሪዎቹ ሀሳባቸውን እየገለጹ ነው። ይህ ካልተፈታም ክልሉ የሚያወጣውን ፈተና እንደማይፈተኑና በሰላማዊ መንገድ መብታቸውን እንደሚጠይቁ አሳውቀዋል። ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎር ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።